ፌስ ኦፍ ነገ ስትገቡ ነገ ወደ ሜዳው ትገባላችሁ። ሻምፒዮናችን ጋር ፋይት የሚያደርገው ኪንግ ኢዝ ሰዶ። እናመሰግናለን። መልካም ዕድል። እናመሰግናለን። መልካም ዕድል። ቴንክ ዩ። እንግዲህ እንደተመለከታችሁት ነው በዛሬው ዕለት በድጋሚ ፌስ ኦፍ ተገናኝተው ነበርና ብዙ ሰዎች ይደባደባሉ ብለው ሲጠብቁ እነሱ ተጨባብጠው አርፈውታል። ለማንኛውም ውድድሩ ነገ ነሐሴ 21 ከምሽቱ ይጀምራልና ሁላችሁም እንዳያመልጣችሁ። የእውነት የማይካድ ሀቅ ታውቃላችሁ አይደል? ልክ አዶናይ መጥቶ ገበናችንን ቤታችንን ከሞላ በኋላ ያው እንደምታውቁት እኔ ወደ እስር ቤት ሄድኩኝ። ወላሂ እሱ ባይኖርና ያችን ቤታችንን ባይሞላ ኖሮ ምን ላይ ነበራችሁ? ባዶ ነበር አይደል? ይሄ ሁሉ አራስ ይሄ ሁሉ ህፃናት በሱ ነው ያደረገውና እድሜ ከጤና ጋር እንዲሰጠው እንግዲህ ሁላችሁ ከምንም በላይ ያው ሰውን ያላመሰገነ ፈጣሪውን እንዳላመሰገነ ይቆጠራልና ወንድማችን አዶናይ በዛን ሰዓት የረመዳን ሰዓት ላይ ከባዱን ጊዜ ላይ የረመዳን አስቤዛችን በመሙላት የቤታችንን አስቤዛ በመሙላት እንደገና ደግሞ ፈንድሬዚንግም አድርጎልን በዛ ባደረገልን መሰረት ረመዳንን አልፈን እኔ ልክ ችግር ውስጥ ገባ በቀጥታ ያንን ነገር ለሁለት ወራት ያህል ድረስ ወንድማችን አዶናይ ባላደረገልን ነገር ነው እናንተ ሰርቫይቭ አድርጋችሁ እኔ ባልኖርም ከጀርባችሁ ከጎናችሁ ሆኖ ያንን ነገር የሸፈነልንና አሁንም አመስግኑልን። ብዙ ሰዎች በዚህ ጉዳይ ተገርመው አስተያየት ምናምን እየሰጡ ነበር። አዶናይ እንዴት በድጋሚ ወደዚህ ቦታ ይሄዳል? እንዴት ይራሷል? በእስልምና እምነት ተከታዮች ያኔ እንደዚህ ተነስተውበት አካውንቱን ለማዘጋት ሪፖርት እያደረጉበት ምናምን እንዴት ድጋሚ እዚህ ጋር ይሄዳል? ምን አይነት ልብን ያለው ብለውም ብዙ ሰዎች ተገርመዋልና በጣም አዶናይ ብዙ ሰዎች የሚያደንቁት ያለ ምክንያት አይደለም እና ቂም በቀል ምናምን የሚያውቅ አይመስልም አዶናይና በጣም ሊመሰገን ይገባል። አመስግኑት ኮሜንት ላይ ሁላችሁ። በኢትዮጵያ የ12ኛ ክፍል ብሔራዊ ፈተና ታሪክ እጅግ አነስተኛ ውጤት መመዝገቡ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። በሶሻል ሳይንስ ዘርፍ ፈተናውን የወሰደው አንድ ተፈታኝ ከ600.20.67 ማስመዝገቡን የሚያሳዩ መረጃዎች የተሰራጩም ይገኛሉ። ይህም በአማካኝ 3.45 በመቶ ብቻ ነው ያስመዘገበው። ተማሪው በኢኮኖሚክስ ትምህርት 00 ያስመዘገበ ሲሆን በሂሳብ ደግሞ 1.67 አግኝተዋል። ይህ ውጤት በሀገሪቱ የትምህርት ታሪክ ዝቅተኛው እንደሆነ የተገለጸ ሲሆን ጉዳዩ በብዙዎች ዘንድ ሰፊ ክርክርንም ቀስቅሰዋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና ሴቶቻችሁን በኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ይሄ በጣም ከባድ ነው። ይሄ ከ50 ቢሆን ራሱ አላለፈም እኮና ይሄ በጣም ከባድ ውጤት ነው። ብቻ ብርሃኑ ነጋ ይጥላል፣ ብርሃኑ ጁላ ያነሳል። የሆነ ላይፍ ላይ ነው የደረሰው ይሄ ወጣትና በጣም ያሳዝናል በእውነት። ይሄ በጣም 20 ነጥብ ማለት እኮ ብቻ ዋናው ልብ ነው። ሚስ ወርልድ ነጭ ከምትበላው አንድ እንግሊዛዊ ከምትበላው ወይም አንድ አውስትራሊያ ብራዚል whatever ከሚበሉት ኤርትራዊ የምትበላው ልመቀኝ ነው። በእርግጠኝነት ግን አሁን ባለው ፖለቲካ የሚገርማችሁ ሌሎች ቢበሉት አይቃወሙ። ኤርትራዊ የምትበላው የሚቃወሙ ኢትዮጵያውያኖች አሉ። አፈርደቻ ያስበላ መቀኛ ናቸው። ኢትዮጵያም የራሷን ብትሰራ ኤርትራም የራሳቸውን ቢያደርጉ ደስ ይለኛል። ችግር የለብኝም። እንደው እሷ አንደኛ ብትወጣ የኢትዮጵያዋ እግዚአብሔር ምስክሬ አንድ ኤርትራዊ አይሰድባትም። ይችልች ኢትዮጵያዊ ሞዴል ብታሸንፍ አንድ ኤርትራዊ ወጥቶ ይችልች አይሰድባትም። ግን የኤርትራ ብታሸንፍ ወቀጣውን ታዩታላችሁ። ስለዚህ እናስተውል። ምቀኛ አንሁን። ቦምቢሌት
አንሁን። ውድድሩ ዓለም አቀፋዊ እንጂ ከኤርትራውያን ጋር አይደለም። ከኤርትራውያን ጋር አይደለም ውድድሩ። ልክ ከኤርትራ ጋር የሆነ ነው የመሰላቸው። ኤርትራዊ መኖሯን ሲያውቁ ነው መንጫጫት የጀመሩት። እግዚአብሔር አቃቀል የፈለግከውን በላይ ልክ ኤርትራዊዋ መወዳደሯን ሲያውቁ፣ እዛ ላይ መግባቷን ሲያውቁ መጮ ጀመሩ። ዋሻው ኤርትራዊዋ እኮ አንደኛ ናት። እኔ አላውቅም ነበር። ማናችንም አናውቅም ቮት እንዴት እንደሚመረጥ ምን አይነት ቮት እንዳለ ምን እንደሆነ አላወቅኩም። እግዚአብሔር ምስክሬ። ልክ ኤርትራዊዋ አንደኛ መሆኗ ሲታወቅ ታጠቅ መቃወጥ ተጀመረ። በቃ ምን ያህል ምቀኛ እንደሆነ እኔ አበሻ ምቀኛ እንደሆነ ያየው በዚህ ውድድር። ምን አረገች ኤርትራዊ? እህታችን ናት። እኔ ይመቹኛል። እኔ እርጋለምም ማን ነው ሩትም ትመቸኛለች። አላቃትም በደምብ ኤርትራውያን በማላውቀው ሰው እንዴት ነው የምቀናው እንዴ? እንዲያውም እኔ ትንሽ ሆነው ትምህርት ያስተማሩን አንድነታቸው፣ ጥንካሬያቸውን፣ ጉብዝናቸውን ብዙ 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 ልንቀናበት የምንችል በኤርትራውያን ብዙ ነገር አለን እኛ። ሀገራቸው ላይ ባንዲራቸው ላይ ቀልድ አያውቁም። ኢትዮጵያውያን እኮ የራሱን ባንዲራ ያቃጥልላል። ኢትዮጵያዊ ነኝ ይላል። የፖለቲካ ልዩነት ስላለው ብቻ የኢትዮጵያን ሰንደቅ ዓላማ አውጥቶ ያንቦገቡግላል፣ ይረግጠዋል። ይሄ ነው ኢትዮጵያዊ። አስመሳይ ነን። አንድ ኤርትራዊ አንድ ነው ማወራ። ኢሳያስን ሊሰድብል ይችላል። ሰንደቅ ዓላማውን ግን አውጥቶ የሚያቃጥል አንድ ኤርትራዊ አታመጣም። ሐቁን እየመረረ ዋጥ። አንድ ኤርትራዊ የሀገሩን ሰንደቅ ዓላማ ክብሩን ያገኘበትን ሰንደቅ ዓላማ አውጥቶ አቃጥልልህ። ያ ተግባባል። በግልጽ ነው የምነግርህ። አሁንም የምለው ምንድን ነው በኢትዮጵያውያን ያልተሰራ መርዘኝ ፊት ለፊት አንገት እያረደ ነው። እስቲ የኤርትራ ቪዲዮ አምጡልኝ። ኤርትራዊ ለኤርትራዊ እየተራረደ ቪዲዮ አሳዩኝ ፕሊዝ። ኢትዮጵያውያን በላች፣ ኤርትራዊቷን በላች። እዚህ ጋር ምንም ህዝቡ ምንም የሚያሳስበው ነገር የለም። ህዝቡ ለራሱ እዚህ ጋር ኑሮ ተወዶበታል። በቀን 3 መብላት አቅቶታል። እዚህ ጋር እነሱ በሉ አልበሉ ምናምን ብሎ አይጨነቅም። ይሄ የክብር ጉዳይ ነው ከተባለም ኢትዮጵያውያን በላች፣ ኤርትራዊቷም በቃ ኢትዮጵያውያን እዚህ ጋር ብትበላ ኑሮ ይቀንሳል፣ ይረክሳል። ምንም በቃ ብቻ ህዝቡ እዚህ ጋር የሚያሳስበው ጉዳይ የለም ብዬ ነው የማስበው። ማንም ይብለው ማንም እኛ ምንም አይመለከተንም። ብቻ ውድ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ ቪዲዮስ ከማገኛችሁ ሁላችሁም በያላችሁበት ይመቻችሁ።